በጥንታውያኑ መጽሐፍ ውስጥ ተቀብሮ የሚገኝ ነገር ግን የዛሬውን ዓለም ፖለቲካዊ መልክ የሚቀይር አንድ ስም አለ። እሱም ጎግ ይባላል። ከማጎግ ምድር የሚመጣ ሲሆን በመጨረሻ ላይ ምድርን የሚያናውጥ ታላቅ ኃይል ነው። ለሺህ ዓመታት የሃይማኖት ምሁራን፣ የታሪክ ተመራማሪዎችና የፖለቲካ ተንታኞች አንድ ጥያቄ ሲያሳስባቸው ኖሯል። ጎግና ማጎግ እነማን ናቸው? ዛሬ ከመጽሐፍ ቅዱስ ትንቢት እስከ ዘመናዊው የመካከለኛው ምስራቅ ውጥረት ድረስ ያለውን ሰንሰለት እንመለከታለን። የሕዝቅኤል ራእይና የዮሐንስን ምስክርነት መነሻ በማድረግ በጥልቀት እንመረምራለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። 2500 ዓመታት ወደ ኋላ እንመለስ። ነብዩ ሕዝቅኤል በባቢሎን ምርኮ ሳለ አንድ አስፈሪ ራእይ አየ። ትንቢተ ሕዝቅኤል ምዕራፍ 38 ላይ እንዲህ ይላል፣ የሰው ልጅ ሆይ ፊትክን በማጎግ ምድር ባለ በሮሽ በሞሳህና በቲባል አለቃ በጎግ ላይ አድርግ። እዚህ ጋር መጽሐፍ ቅዱስ ግልጽ መለያዎችን ይሰጠናል። ጎግ ግለሰብ ነው፣ መሪ ወይም መስፍን ነው። ማጎግ ደግሞ ምድር ወይም ግዛት ነው። ትንቢቱ እንደሚለው ይህ ኃይል በዘመኑ መጨረሻ ላይ ከሩቅ ሰሜን ይኸውም ከእስራኤል ምድር በስተሰሜን አቅጣጫ ከሚገኙ አካባቢዎች እንደ ቱርክ፣ የጥቁር ባህር አካባቢ ከሩሲያ፣ አሦራውያንና ባቢሎን ከሰሜን የሚመጣ ወረራ ታላቅ መከራን ያስከትላል። ከሰሜን ተነስቶ እንደ ደመና ምድርን እየሸፈነ ይመጣል። መድረሻውም ኢየሩሳሌም፣ እስራኤል ይሆናል። ነገር ግን ጎግ ብቻ አይደለም። መጽሐፍ ቅዱስ አጋሮቹን በስም ይጠቅሳል። እነሱም ፋርስ፣ የዛሬዋ ኢራን፣ ከኢትዮጵያ ኩሽ ማለትም የአባይ ተፋሰስ ሀገራት፣ ሱዳንና ግብፅን በማካተት ከእስራኤል በስተደቡብ የሚገኘውን ታላቁን የጥቁር ሕዝብ ግዛት ያመለክታል። ሌላኛው የጦርነት ተሳታፊ ፉጥ ሲሆን ከእስራኤል በስተምዕራብ በሜዲትራኒያን ባህር ዳርቻ የሚገኝ ምድር ይላታል። የዛሬዋ ሊቢያንና የሰሜን አፍሪካ ሙስሊም ሀገራትን ሲያመለክተን ነው። እነዚህ ጥምር ኃይሎች በሰላም ተቀምጣ በምትኖረው እስራኤል ላይ ይነሱባታል። ትንቢቱ እንደሚለው ዋና ዓላማቸው ምርኮን መማረክና ሀብትን መውሰድ ነው። ነገር ግን ከዚህ በስተጀርባ ያለው መንፈሳዊ ትርጉም እግዚአብሔር ክብሩን ለአሕዛብ ሁሉ የሚገልጥበት መሆኑ ነው። አሁን ወደ ከባዱ ጥያቄ እንምጣ። ማጎግ የት ነው? የታሪክ ጥናት ማጎግን ከጥንታውያኑ ስኩቲሶች ጋር ያያይዛቸዋል። እነዚህ ህዝቦች ዛሬ በደቡብ ሩሲያ፣ ዩክሬንና በመካከለኛው እስያ የሚኖሩ ተዋጊዎች ናቸው። ብዙ የዘመናችን የመጽሐፍ ቅዱስ ተርጓሚዎች ሮሽ የሚለው ቃል ሩሲያ ከሚለው ስም ጋር በድምፅ መመሳሰሉን ይጠቅሳሉ። ሞሳህ ደግሞ ሞስኮን፣ ቲባል ደግሞ ቶቦልስክን ሊያመለክቱ ይችላሉ ይላሉ። ሌሎች ደግሞ ሰሜን የተባለው ቱርክን ነው ብለው ይከራከራሉ። በሌላ በኩል ደግሞ ብዙ ተርጓሚዎች ሮሽ የሚለው ቃል ከሩሲያ ጋር ቢያያዝም ነገር ግን በቋንቋ ጥናት ሮሽ የሚለው የዕብራይስጥ ቃል ትርጉም ራስ ወይም ዋና ማለት እንጂ የአገር ስም አይደለም ይላሉ። ስለዚህ ጎግን የሮሽ የሞሳህና የቲባል አለቃ የሚለውን ሐረግ የሞሳህና የቲባል ዋና አለቃ ተብሎ ሊተረጎም ይችላል። ሩሲያ የሚለው ስም የመጣው ከሩስ ወይም ስካንዲቪያን ቃል እንጂ ከዕብራይስጡ ሮሽ አለመሆኑን ማየት ያስፈልጋል። በመጽሐፍ ቅዱስ ኩሽ ተብሎ የሚጠራው አካባቢ በዋናነት የጥንቷ ኑቢያ ወይም የዛሬዋ ሰሜን ሱዳንና ደቡብ ግብፅ ነው። ምንም እንኳ ታሪካዊቷ ኢትዮጵያ በዚህ ስም ብትጠራም ትንቢቱ የሚጠቅሰው ከእስራኤል በስተደቡብ ያለውን የናይል ተፋሰስ ኃይል መሆኑን በግልጽ ማስቀመጥ ይገባል። ሞሳህና ቲባል ደግሞ እነዚህ ህዝቦች በትንሿ እስያ የዛሬዋ ቱርክ የሚኖሩ ሙሽኪና ታባል የሚባሉ ነገዶች ናቸው። ነብዩ ሕዝቅኤል ይህንን ትንቢት ሲናገር የጠቀሳቸው ስሞች በዘመኑ ለነበሩ ሰዎች ግልጽ ነበሩ። ማጉግ ጨካኝና ፈጣን ፈረሰኞች ተብለው የሚጠሩ ህዝቦች መኖሪያ እንደሆነ ይታመናል። እነዚህ ህዝቦች ከካውካሰስ ተራራ በስተሰሜን የሚኖሩ ነበሩ። እስከ 1935 ድረስ ፋርስ ተብላ ትጠራ የነበረችው ኢራን ዛሬ ከእስራኤል ጋር ያላት ፍጥጫ ትንቢቱን ወደ ፖለቲካዊ መድረክ አምጥቶታል። ኩሽና ፉጥ የተባሉ ኃይሎች ከደቡብና ከምዕራብ የሚመጡ ሲሆን የጦርነቱ ስፋት አህጉራዊ መሆኑን ያሳያል። ነገር ግን አንድ ነገር ግልጽ ነው። ይህ ጥምረት ዛሬ ባለው የዓለም ፖለቲካ ውስጥ ትርጉም እየሰጠ ነው። በኢራን፣
በሩሲያና በቱርክ መካከል ያለው ወታደራዊ ትብብር ሲጠናከር ብዙዎች ሕዝቅኤል የተነበየው እየደረሰ ነው ብለው ይጠይቃሉ። የዮሐንስ ራእይ የመጨረሻው ውጊያ። ወደ አዲስ ኪዳን ስንሻገር ጎግና ማጉግ አዲስ መልክ ይይዛሉ። በዮሐንስ ራእይ ምዕራፍ 20 ላይ ከሺህ ዓመታት በኋላ ሰይጣን ከእስራቱ ይፈታል። በዚያን ጊዜ አሕዛብን ሁሉ ለማሳት ይወጣል። እነዚህም ጎግና ማጉግ ተብለዋል። እዚህ ጋር ጎግና ማጉግ የተወሰኑ ሀገራት ብቻ አይደሉም። በምድር አራቱም ማዕዘናት ያሉ ቁጥራቸው እንደ ባህር አሸዋ የሆነ የሰው ልጆች ስብስብ ናቸው። ይህ ውጊያ በሕዝቅኤል ከተጠቀሰው ይለያል ወይስ ያው ነው? አንዳንዶች የሕዝቅኤል ጦርነት ከክርስቶስ ዳግም ምጽአት በፊት የሚሆን ነው ሲሉ፣ የራእይ መጽሐፉ ግን ከሺህ ዓመቱ በኋላ ያለውን ታላቅ አመጽ ያሳየናል። በሁለቱም ቦታ ግን ውጤቱ አንድ ነው። የሰው ልጅ ኃይል በእግዚአብሔር ፊት ይወድቃል፣ ከሰማይ እሳት ወርዶ ይበላቸዋል። ይህ ጦርነት በሰው ስልት ሳይሆን በመለኮታዊ ጣልቃ ገብነት የሚያበቃ ነው። ታዲያ ይህ ሁሉ ትንቢት ለዛሬው ሕይወታችን ምን ትርጉም አለው? ጎግና ማጉግ የጥላቻ የአመጽና በእግዚአብሔር ላይ የመነሳት ምልክቶች ናቸው። ታሪክ እንደሚነግረን ግዛቶቹ ይነሳሉ፣ ይወድቃሉ። ነገር ግን የእግዚአብሔር ቃል ጸንቶ ይኖራል። ስለ ጎግና ማጉግ ስናጠና ልባችን በፍርሃት ሊሞላ አይገባም። ይልቁንም ዓለም በግርግር ውስጥ ቢሆንም ሁሉም ነገር በእግዚአብሔር እጅ መሆኑን ልንረዳ ይገባል። የትንቢቱ ዋና ዓላማ ክስተቶችን መተንበይ ብቻ ሳይሆን እኔ እግዚአብሔር እንደሆንኩ ያውቃሉ የሚለውን ቃል ለመፈጸም ነው። እግዚአብሔር እስራኤላውያንን ከግብፅ ባወጣ ጊዜ ግብፃውያንም ሆኑ እስራኤላውያን የእሱን ማንነትና ኃይል እንዲረዱ ይህን ቃል ተጠቅሟል። ባህር ሲከፈልና መቅሰፍቶቹ ሲመጡ እኔ እግዚአብሔር እንደሆንኩ ያውቃሉ የሚለው ቃል ይፈጸማል። ሕዝቡ ወደ ጣዖት አምልኮ ሲያዘነብልና ትእዛዙን ሲረሱ እግዚአብሔር በነቢያቱ በኩል የሚመጣውን ቅጣት ሲናገር መጨረሻውን የእግዚአብሔር እንደሆንኩ ያውቃሉ የሚል ነው። ይህም ፍርድ የመበቀል ሳይሆን የማስተማር ዓላማ እንዳለው ያሳያል። የዓለም መጨረሻ ጦርነት የጦር መሳሪያ ውጤት ሳይሆን የጽድቅና የኃጢአት መለያያ ነው። ጎግ የአመጽ ተምሳሌት ከሆነ እኛ የሰላም ልጆች እንድንሆን ተጠርተናል። ስለ ጎግና ማጉግ ማንነት ያላችሁ አመለካከት ምንድን ነው? ትንቢቶቹ በዘመናችን እየተፈጸሙ ነው ብላችሁ ታምናላችሁ? አስተያየታችሁን በኮሜንት አጋሩን። ለዛሬው እዚያ በቃን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።